የጌታ ጸጋ ከናንተና ከቤተሰቦቻችሁ ጋር ይሁን። ቆመን እግዚአብሔርን ቃል ከፊልጵስዩስ ምዕራፍ 2 እናነባለን። በኢየሱስ ክርስቶስ ስም አነባዋለሁ። እንደዚህ ይላል። በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድም ፍቅር፣ አንድም ልብ፣ አንድም ሐሳብ ይሆንላችሁ። ለወገኔ ይጠቅማል በሚል ወይም በከንቱ ውዳሴ ምክንያት አንድስ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረው ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ከእግዚአብሔር ጋር መተካከልና መቀማት እንደሚገባው አልቆጠረም። ነገር ግን የባሪያ መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አድርጎ በምሳሌውም እንደ ሰው ተገኘ። ራሱንም አዋረደ፣ ለሞትም ያውም የመስቀል ሞት እንኳን የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስም ምን አደረገው? ሰጠው። ይህም በሰማይና በምድር ከምድርም በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክሩ ዘንድ ነው ይላል። እንጸልይ እስኪ። እንግዲህ ዛሬ 3ኛ ሳምንታችን ነው። ትምህርቱ እንግዲህ የፊልጵስዩስን መጽሐፍ ምዕራፍ 1 ላይ ያሉትን አንዳንድ ነገሮች ተከፋፍለናል። የመጀመሪያው ሳምንት ላይ 3 ነገሮችን አንስተን ተካፋፍለናል። ካነሳናቸው አንዱ እናንተም ባስታወስኩ ቁጥር አምላኬን አመሰግናለሁ የሚል ጳውሎስ ከነሱ ጋር ያለውን ኢንቲሜሲ ግንኙነት ምን እንደነበረ፣ በፊልጵስዩስ አማኞች የጳውሎስ ልብ እንዴት እንዳረፈ፣ የፊልጵስዩስ ቤተክርስቲያን ለጳውሎስ አገልግሎት እንዴት ምቾት እንደሆነ፣ እንዴት ኮምፎርት ዞኖች እንደሆኑ የፊልጵስዩስን መጽሐፍ የመጀመሪያው ጊዜ ቀን ላይ አሳይቻቸዋለሁ። ከዛ ይሄን ካልኳችሁ በኋላ አንድ ነገር ብዬ ነበር። 2 ነገር ጸልዮላቸዋል። እናንተን ሳስብ አምላኬን ምን እላለሁ? አመሰግናለሁ ይላል። ሁለተኛ ስጸልይ ደግሞ ስለ እናንተ ምን ይለኛል? ደስ ይለኛል አለ። የሚያመሰግንበትና ሲጸልይ ደስ የሚልበት ምክንያት ሲናገር ይሄንን የመጀመሪያው ሳምንት ላይ በደንብ አድርገን አይተነዋል። ከመጀመሪያው ቀን አንስቶ እስካሁን ድረስ በወንጌል አገልግሎት ተካፋይ ሆናቸዋል ይላቸዋል። ከመጀመሪያው ቀን አንስቶ እስካሁን ድረስ በወንጌል አገልግሎት ተካፋይ ሆናቸዋል። የወንጌል አገልግሎት ተካፋይ መሆን ምን ማለት እንደሆነ በመጀመሪያው ፕሮግራም ላይ ተካፍለናል። የመጀመሪያው ሳምንት ላይ። የሁለተኛው ሳምንት ላይ ደግሞ መስቀል አልባ ክርስትናን ከህይወታችን እንድናስወግድ አይተናል። መስቀል አልባ ክርስትና አሁን ምድራችን ላይ አፍሪካ ውስጥ ብዙ መስቀል አልባ ክርስትና አለ። ስለ መቀበል እንጂ ስለ ስሙ መከራን መቀበልን ብዙ ሰዎች አይፈቅዱም። ኦሬዲ ኢየሱስ ጨርሶታል። ኦሬዲ ኢየሱስ ፈጽሞታል። ኢየሱስ የፈጸመው ከሞት ወደ ህይወት የምንመጣበት ዕዳችን የተከፈለበት እንጂ የምንቀበለው ነገር እንዳለ ሁለተኛው ሳምንት ላይ አይተናል። ሁለተኛው ሳምንት ላይ ስናይ መጽሐፍ ቅዱሳችን የፊልጵስዩስ መጽሐፍ እንዲሁ 50-50 አይደለም የሚነግረን፣ ሁሉንም የሚያጋጥመንን ሁሉ ነው የሚነግረን። ምን ይላል? በስሙ እንድታምኑ ብቻ አይደለም የተጠራችሁት ይላቸዋል። ፊልጵስዩስ ምዕራፍ 1 መጨረሻው ምዕራፍ ላይ ምን ይላል? እንድታምኑ ብቻ አይደለም በስሙ የተጠራችሁት፣ መከራንም እንድትቀበሉ ተጠርታችኋል፣ ለዚህ ተጠርታችኋል ይላቸዋል። እና ጳውሎስ ጋር ማባበል የሚባል ነገር የለም። መከራ የሚቀበሉት ባለመስራት የሚመጣ ባለመማር ስለሚመጣ በስንፍና ስለሚመጣው መከራ አይደለም ጳውሎስ እየተናገረ ያለው። ጳውሎስ እየተናገረ ያለው በወንጌል ስለሚቀበሉት መከራ ነው እያወራቸው ያለው። የዚያን ጊዜ ሲስተሙ ራሱ አየሩ እያንዳንዱ ነገር አንድ ነገር አይፈልግም። ኢየሱስ የሚባለውን ስም አይፈልግም። ጳውሎስ እስረኛ የሆነበት ምክንያት በማንነቱ አይደለም። እንደውም ሲናገር ፊልጵስዩስ ስታነቡ ማንም ከሰው የሚበልጥ ካለ አለ እኔ በልጠዋለሁ አለ። ከቢንያም ነገር ነኝ አለ። በ8ኛው ቀን የተገረዝኩ ነኝ አለ። ስለ ሕግ ብትጠይቁኝ ስለ ጽድቅ ያለ ነቀፋ ነበርኩ አለ። በገማልያል ስር የተማርኩ ነኝ አለ። የሚዘረዝራቸው መስፈርቶች አሉ። ስለዚህ ጳውሎስ በዘመኑ ላይ በሪቫን ሰዎች ሊቀበሉት የሚያስችለው ስታቲክስ ላይ ነበረ።
አተው የሚያስብለው ብዙዎች ሊከቡትና ሊጠብቁት የሚችለው ታዲያ ጳውሎስን ከአንድ ሀገር የሚሰደደው በገባበት ቦታ የሚታሰረው በድንጋይ የሚወገረው የሚደበደበው ምንድነው ሲባል የደማስቆ ጌታ ወደ ልቡ ከገባ በኋላ ነው። ዓለም ከጳውሎስ ጋር አልተጣላችም፣ ከተቀበለው ሕይወት ጋር የተጣላችው። ዛሬም ኢየሱስ እንደዚህ ብሏል፣ ዓለም እኔን ከተቀበለችኝ አለ እናንተን ትቀበላላችሁ፣ ዓለም ግን እኔን ካልተቀበለችኝ እናንተን አትቀበልም አለ። ኢየሱስ ያድናል። እስኪ አማኝ ጮህ አሜን ይበልስ። ስለዚህ ምን ይላቸዋል? ከሱ ጋር ያላቸውን ግንኙነት በደንብ አድርጎ ይነግራቸዋል። እናንተ ሳስብ ምስጋና ነው የሚበዛልኝ፣ እናንተ ሳስብ ለእናንተ ስጸልይ እደሰታለሁ። ለምን? በወንጌል ከኔ ጋር ተካፋይ ሆናቸዋል ይላቸዋል። ይሄ ከነሱ ጋር ያለው ኳሊቲ ህይወቱ ነው። ነገር ግን ከነሱ ጋር ያለው ህይወት ብቻ አይደለም ጳውሎስ የሚያሳስበው፣ መስቀል አልባ ክርስትና እንዳይኖራቸው እንደዚህ ይላቸዋል። እኔ የክርስቶስን ሞት በስጋዬ ተሸክሜ ዞራለሁ አለ። ሞቱን ነው ተሸክሜ የምዞረው አለ። ለሚድኑት የህይወት ሽታ ነኝ አለ፣ ለሚጠፉት ደግሞ የሞት ሽታ ነኝ። በደንብ ነው የምሸተው አለ። በምድሪቷ ላይ ሸታለሁ አለ። ለዳኑት ለዘላለም ህይወት ለታጩት ደህንነት ከዘላለም ክብር ጋር ለተዘጋጀላቸው ለነዚህ ሁሉ የህይወት ሽታ ሸታለሁ አለ። ለሚጠፉትስ የሞት ሽታ ነው የምሸተው አለ። ለምን? ሞቱን ተሸክሜ ስለምዞር አለ። በሱ ነው የምንቀሳቀሰው አለ። የክርስቶስን ጳውሎስ ካገኘ በኋላ የጳውሎስ ዓለም አብቅቶ በሱ ህይወት ውስጥ የክርስቶስ ዓለም ቀጠለ። እባርካችኋለሁ። የእግዚአብሔር ህይወት በእናንተ ይቀጥል። አንድ አማኝ ጮህ እስኪ አሜን ይበልስ። ለዚህም ምን ይላል? ክርስቶስ ለኔ አለ። ክርስቶስ ለኔ ሞትም ቢሆን ህይወትም ጥቅሜ ነው አለ። በክርስቶስ ህይወትም ቢመጣ በክርስቶስ ሞትም ቢመጣ በተቀበልኩት ዓለም በተቀበልኩት ህይወት ምንም ነገር ቢመጣ ለኔ ይሄ በጣም ጥቅሜ ነው አለ። ሰይጣን በሁለቱ መንገድ ቢመጣ እኔን ማክሰር አይችልም አለ። ነገር ሳይመጣበት ጨርሶ የጀመረ ሄሎ ሃሌሉያ፣ ኢየሱስ ክርስቶስ ጌታ ነው። ምን ይመስላችኋል? እስኪ ስሙኝ፣ ምን ይመስላችኋል? የዕብራውያን መጽሐፍ 11ኛው ምዕራፍ ላይ ስታነቡ እነዚህ የእምነት አባቶች ሲናገርላቸው የአንበሳን አፍ የዘጉ አሉ፣ ደስ ይላል። የእሳትን ኃይል ያጠፉ አሉ፣ ደስ ይላል። የባዕድን ጭፍራ ያባረሩ አሉ፣ ደስ ይላል። ከድካማቸው የበረቱ አሉ፣ ደስ ይላል። ሴቶቹ ሙታናቸውን በትንሣኤ ተቀበሉ፣ ደስ ይላል። ግን ቀጥሎ በመጋዝ ተሰነጠቁ የሚል ቃል አለ። እየሰማችሁ ነው? ቀጥሎ ደግሞ ሁሉን እያጡ ምን አሉ? ዞሩ። አንድ ነገር አላገኙም፣ ሁሉን ነው ያጡት። የዕብራውያን መጽሐፊ ሁሉን እያጡ ዞሩ ይላል። በዋሻ በበረሃ ተንከራተቱ። በማንነታቸው አይደለም፣ አንድ የክብር ጌታን ተቀብለዋል። ሃሌሉያ። እኔ ከተፈጠርኩ ጊዜ ጀምሮ በህይወቴ አንድ ቀን የ5ኛ ክፍል ነው የ4ኛ ክፍል ተማሪ እያለሁ ከአንድ ልጅ ጋር ተጣልቻለሁ። ከሰው ጋር ነው ተጣልቻ አላውቅም። ሰው ከኔ ጋር መጣላት የጀመረው መጥላት የጀመረው በሩን መዝጋት የጀመረው ውሃ የደፉብኝን አስታውሳለሁ። ውሃ መድፋት የጀመሩት አንድ የክብር ግንበኞች የናቁት ድንጋይ፣ እሱም የማዕዘን ራስ ሆነ። ይህም በዓይናችሁ ፊት ድንቅ ነው የተባለው ኢየሱስ ወደ ልቤ ከገባ በኋላ ነው። ሃሌሉያ። እስኪ አንድ አማኝ አሜን ይበልስ። እና ጳውሎስ እያላቸው ያለው ምን ይላል? ኖ እወቁ ይላቸዋል። እንድታምኑት ብቻ አይደለም የተጠራችሁት፣ በስሙ ስለ ስሙ መከራንም እንድትቀበሉ ተጠርታችኋል አለ። ምን ማለት ነው ጳውሎስ እያለ ያለው? የኢየሱስ ክርስቶስን አስተምሮት እያስቀመጠ ማንም ከኋላዬ ሊከተለኝ የሚወድ ቢኖር መስቀሌንም ይሸከምና ይከተለኝ አለ። የክርስቶስ የመስቀል ሥራ ከሞት ወደ ህይወት ነው ያመጣን። የክርስቶስ የመስቀል ሥራ የሞትን ማዕፀን ነው የዘጋው፣ እርግማንን ነው የሰበረው። በስሙ ግን የምትቀበሉት መስቀል ምን መሰላችሁ? ያልፈለጉት እናንተን ሳይሆን እናንተን ያዳነውን ኢየሱስን ነው። ሃሌሉያ። አማኝ እስኪ ጨዋ አሜን ይበለኝ። አልፈለጉትም። ያንገሸግሻቸዋል፣ ደስ አይላቸውም። ስለዚህ ምን ይላቸዋል ጳውሎስ ለፊልጵስዩስ አማኞች? ነው ይህንን እንድታውቁ ፈልጋለሁ። እናንተን ሳስብ ደስ ይለኛል፣ ስጸልይ በደስታ ነው።
እናንተን ባሰብኩ ቁጥር አምላኬን አመሰግናለሁ። የወንጌልም ተካፋይ ሆናችኋል። ነገር ግን አንድ ነገር ደግሞ ልንገራችሁ፣ መስቀል አልባ ክርስትና የላችሁም። መስቀሉን ተሸክማችሁ ከኋላው ተከተሉት። ለምን? ባይብል ምንድነው የሚለው? ስለኔና ስለ ወንጌል አላለም ኢየሱስ? እናቱን አባቱን አይደለም የሚለው? ይሄን ያልካደ ለኔ ሊሆን አይገባም ማለት። የመጀመሪያ ከመካድ አይደለም የሚቀድመው፣ ራስን ከመካድ ነው። ዓለምን ከመካድ አይቀድምም፣ ራስን ከመካድ ይቀድማል። ስለዚህ ይሄንን ነው የሚያስተምራቸው፣ ይሄንን ነው ትሬንድ የሚያደርጋቸው፣ ይሄንን ነው የሚነግራቸው። ይሄን ካላቸው በኋላ ምዕራፍ 2 ላይ ደግሞ መስቀል ያለው ክርስትናን እንዲከተሉ ካረጋቸው በኋላ ምዕራፍ 2 ላይ ደግሞ የትህትናን ህይወት ያስተምራቸዋል። ይሄን ተከታተሉኝ። አሁን ዛሬ የምነግራችሁ የትህትናን ህይወት ይነግራቸዋል። ከላይ ምን ይላቸዋል መስላችሁ? በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናት ቢሆን፣ የመንፈስ ህብረት ቢሆን፣ ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ፣ በአንድም ሐሳብ ተስማሙ፣ አንድም ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ ይላቸዋል። ይህ ለኔ አለ ይሄ ነገር በእናንተ ህይወት ውስጥ ቢሆን ደስታዬ ነው አለ። እኔ እኮ ጳውሎስን እቺን ምድር ሰጣችሁ አታስደስቱትም። ጳውሎስ የሚደሰተው የክርስቶስን መልክ በእናንተ ውስጥ ያይ ነው። ሃሌሉያ። የሮሜው ጸሐፊ ጳውሎስ ምንድነው የሚለው? አጸደቃችሁ፣ አከበራችሁ፣ ጠራችሁ የተባላችሁበት ቦታ ላይ ታስታውሳላችሁ፣ የሱን መልክ እንድትመስሉ ይላል። ስለዚህ ጳውሎስ በጣም በአማኝ ህይወት ውስጥ ማየት የሚፈልገው ዥንጉርጉር ነገር ሳይሆን አንድ ወጥ መልክ፣ የክርስቶስ መልክ፣ የክርስቶስ ህይወት። ሃሌሉያ። ኢየሱስ ክርስቶስን ታስታውሳታላችሁ? ግብር ለቄሳር መክፈል ተፈቅዷል ወይስ አልተፈቀደም ሲላት አልተፈቀደምም አላለም፣ ተፈቅዷልም አላለም። ሁለቱም መልስ ጳውሎስ ኢየሱስ ክርስቶስን መስቀል ላይ ጥለዋል። አልተፈቀደም እሳት ነው፣ ተፈቅዷልም እሳት ነው። ዲናሩን አምጡት አላቸው። ከዛ ዲናሩን ጽፈቱ ማን ይላል ያለው? ቄሳር ይላል። በቃ ጽፈቱ የሱ ከሆነ የቄሳርን ለቄሳር አለ። የእግዚአብሔርንስ? አሁን ይላል የእግዚአብሔር የቱ መሰላችሁ? ሳንቲሙ እኮ አይደለም የእግዚአብሔር፣ ጽፈቱን የሚያነበው ሰውዬ። አልገባችሁ? ሳንቲሙ ባለቤቱ እውቅና ያለው ላይሰንስ ያለው ቄሳር ነው። ሳንቲሙን የሰራው ራሱ ነው። ሳንቲሙን የሚያነበው ሰውዬ የሰራውን ግን ማን ነው? እግዚአብሔር ነው። ስለዚህ ጳውሎስ እያለ ያለው ጽፈቱ ያስፈልጋቸዋል ይላቸዋል። ይሄም ጽፈት ይሄ ነው ይላቸዋል። ትህትና ይላቸዋል። ለምንድን ነው ይሄንን ቃል የሚናገረው? ይሄንን ከተናገረ በኋላ የኢየሱስን ህይወት ምሳሌ አድርጎ ያቀርበዋል። እሱ በእግዚአብሔር መልክ ሲኖር ሳለ የባሪያ መልክ እንዴት እንደያዘ፣ እንዴት እንደወረደ፣ እስከ መስቀል ሞት ድረስ እንዴት እንደታዘዘ፣ ከዚህም የተነሳ እግዚአብሔር ያለ ልክ ከፍ ከፍ እንዴት እንዳደረገው ይናገራል ጳውሎስ። ለምንድን ነው የኢየሱስ ክርስቶስን ህይወት እዚህ ጋር ማስገባት የፈለገው ካላችሁ ምዕራፍ 2 ላይ ምዕራፍ 4ን ስታነቡ የሚገባቸው አንድ ነገር አለ። በሁለት ሴቶች መካከል የተፈጠረ ችግር አለ። በመካከላቸው የአንድነት መንፈስ ጠፍቷል። ስለዚህ ምን እያላቸው ነው? የወንጌል ተካፋይ ናችሁ፣ መስቀል ያለው ህይወት እየኖራችሁ ነው። ግን አንድ ነገር ያስፈልጋችኋል። የወንጌል ተካፋይም ብትሆኑ መስቀል ያለው ህይወትን ብትኖሩ የሚያስፈልገው አንድ ነገር አለ። ሁለት ነገር ያስፈልጋችኋል ይላችኋል። ምንድን ነው የሚያስፈልጋችሁ? ጳውሎስ በሁለት ነገር አራት ነገር ያነሳላችኋል። መጽሐፍ ለምትችሉ ሰዎች አንድ ነገር ልበላችሁ። ጳውሎስ ክርስቲያኖችን በመካከላቸው ለቅ ያለ አንድነት እንዲኖራቸው አራት ነገር ይጠቅስላቸዋል። በመካከላቸው ቅዱሳኖችን ጳውሎስ በመካከላቸው ለቅ ያለ ህይወት እንዲኖራቸው አራት ነገር ይጠቅስላቸዋል። አንደኛ ምን ይላቸዋል መሰለህ? እነርሱ በኢየሱስ ክርስቶስ በኩል ያገኙትን ብርታት፣ ሁለተኛ በውስጥ የሚሰራው የክርስቶስን የፍቅርን ኃይል፣ ሶስተኛ በአንድ መንፈስ መካፈላቸውን፣ አራተኛ የእግዚአብሔር ልጆች እርስ በርሳቸው ሊያሳዩት የሚገባ መታዘዝንና ህብረትን በፊልጵስዩስ ምዕራፍ 2 ላይ ታገኛላችሁ። ወገኖቼ ሰይጣን ውጤት እንዳያመጣ ከተፈለገ በቤተ ክርስቲያን ውስጥ የአንድነት መንፈስ ያስፈልጋል። አሜን። የህብረት መንፈስ ያስፈልጋል። ሁለት ነገር ይነግራቸዋል። በአንድነት ልትኖሩ ይገባችኋል። ወንጌሉ የተሰበካችሁት
መስቀል ያለውን ክርስትና እንድትከተሉ ያደረጋችሁት እንድትለያዩ ሳይሆን ለአንድነት ነው ይላቸዋል። የብርታት ህይወት ያስፈልጋቸዋል፣ የአንድነት ህይወት ያስፈልጋቸዋል ይላቸዋል። የአንድነት ህይወት ያስፈልጋቸዋል ይላቸዋል። ሆይ ለምን እዚህ ጋር ይላል ለወገኔ ይጠቅማል በማለት በከንቱ ውዳሴ ምክንያት አንድስ እንኳን አታድርጉ ይላል። አንድ በሉ። ሁለተኛ ለራሴ የሚሻለውን ሳይሆን ለባልንጀራ የሚሻለውን በትህትና ቁጠር ይላል። ሁለት ነገር ያነሳል። ስለ አንድነት ይነግራቸዋል። ስለ አንድነትን ይላችሁ አንድነትን ዝም ብላችሁ አታመጡትም። ከማሳ የምታጭዱት ነገር አይደለም። እንኳን ሰውን ማኔጅ ለማድረግ ገንዘብን ማኔጅ ማድረግ ይከብዳል። የሚያስብ ሰው የሚራመድን ሰውን አንድ የሚያደርገው በክርስቶስ ትምህርት ስንኖር ብቻ ነው። አሜን። የክርስቶስ ትምህርት ምንድነው? እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እንደሚተካከል እንደሚገባ ሳይቆጥር የባሪያ መልክ ይዞ በምስሉም እንደ ሰው ሆኖ ራሱን አዋርዶ ለማን? ለኛ እንዴት የት እንደነበረና እንዴት እንደሆነ ይነግራቸዋል። ምን እያላቸው እንደው ታውቃላችሁ? እሱ ማን መሰላችሁ? በእግዚአብሔር መልክ ሲኖር ያለውን እንትኑን ልንገራችሁ። እሱ የሚታዩትንም የማይታዩትንም ዓለማት በስልጣኑ ቃል ደግፎ የፈጠረው ማን ነው? እርሱ ነው አይደል? ሁሉ በእርሱ ተጋጠሙ አይደል የሚለው የቆላስይስ ጻፊ ጳውሎስ። ሁሉ ነገር በእርሱ ነው። ሁሉ ነገር ከእርሱ ነው የተገጠመው። ያለ እርሱ የተሰራ ነገር የለም እዚህ ምድር ላይ። የሰዎችን እስትንፋስና መንገድ ይዟል። እስትንፋሱን በወሰደ ጊዜ ሁሉም ወደ አፈር የሚመልስ ነው። ሰማያት እንኳን በፊቱ ንጹህ አይደሉም። እሱ ይሄ ነው። ማንም ሊቀርበው በማይችል ብርሃናት ውስጥ የሚኖር ነው። ግን እርሱ እንዴት በሁሉ ስፍራ የሚገኘው ነገር በሱ ፊት የማይሰወር። ለዚህ ነው መዝሙረኛው ወደ ሰማይ ብወጣ አንተ በዛለህ አለው፣ ብወርድ አንተ በዛለህ፣ ካንተ ወዴት እሰወራለሁ? ምንም ነገር የማይሰወርበት የባሪያን መልክ ይዞ መጣ። ይህን አይነት ሰውነት ያለው ሰው ሆኖ መጣ። ምክንያቱስ አንድ ሊከፈልለት የሚገባ የሚፈለግ ሰው አለ። ሃሌሉያ። እሱ እንኳን ከኛ ጋር ህብረት አድርጓል እያለ ነው። ህብረት ለማድረግ አልከበደውም አለ፣ አልቆጠረም አለ፣ ወርዷል አለ። እናንተ እኩያ ሆናችሁ እንዴት ህብረት ማድረግ ያቀታችኋል አለ። እንዴት በአንድነት መኖር ያቀታችኋል አለ። ለምሳችሁ በቤተ ክርስቲያን ውስጥ ወንድሞች በህብረት ቢቀመጡ መልካም ነው፣ እነሆም ያማረ ነው። መልካም ነው ያለው ማን ነው? እስኪ እግዚአብሔር በሉ እስኪ። ከዛም እንደሚታወቃላችሁ መልካም ነው ያማረ ነው ብቻ አይደለም፣ የህግ መምህር በዛ ምን አዟል? በረከትን አዟል። እግዚአብሔር መንግስት ውስጥ ኮምፒቲሽን አያስፈልግም፣ የለም። በእግዚአብሔር መንግስት ስራ ውስጥ በእግዚአብሔር መንግስት ስራ ውስጥ ያለው ኮኦፕሬሽን ነው። በህብረት እንድንኖር ነው፣ በአንድነት እንድንኖር ነው። እና በሴንቴክ እና በጁዲ መካከል ምዕራፍ 4 ላይ የተፈጠረው ችግር ህብረቱን መጥቶታል። ምንም ለጳውሎስ በጣም የተሰጡ ቢሆኑም የወንጌል ማህበርተኛ ቢሆኑም በወንጌል ቢካፈሉ መስቀል ያለው ህይወት ቢኖራቸውም አንድነትን የሚያጠፋ ምዕራፍ 4 ላይ የተነሳ ሁለት ሰዎች አሉ። በእነዚህ ሁለት ሰዎች ምክንያት አንድነት ሊሰነጠቅ ስለሆነ ጳውሎስ ምን ይላቸዋል? በአንድነት ልትኖሩ ይገባቸዋል፣ የህብረት ህይወት ያስፈልጋቸዋል። የህብረት ህይወት ያስፈልጋቸዋል እያለ ይነግራቸዋል። አሁን ተከታተሉኝ፣ ወደ ዋናው ሐሳብ ልገባላችሁ ነው። እግዚአብሔር የትህትና ህይወት ይስጠን። አረ አሜን በሉ። ትህትና ሲኖራችሁ የትህትና ህይወት የሌለው ሰው ምን አይነት ባህሪ መሰላችሁ? ምልክቱ ሲፒተሙ አንድ ሴት ስታረግዝ ምልክት አላታ፣ ያቅለሸልሻታል፣ ነገር አይስማማትም፣ ሁሉ ነገር እንደ መጀመሪያው መሆን አይችልም። የትህትና ህይወት የሌለው ሰው ባህሪው ምን መሰላችሁ? ልክ የተለከፈ ውሻ ሲለከፍ የመጀመሪያ ባህሪው ከለመደው ሲስተም ነው የሚወጣው። ከየትኛው ሲስተም? ከሰፈሩ ይወጣል። አንደኛ። ሁለተኛ ምላሱ ላይ ምን ይታያል? ላጭ ይታያል። ሶስተኛ ያገኘውን በሙሉ ልንከስ ነው የሚለው። ሁሉን መንከስ አለብኝ ነው የሚለው። የትህትና መንፈስ የሌለባቸው ሰዎች ምልክቱ ደግሞ አንዱ ምንድነው ታውቃላችሁ? እኔን ተቀበሉኝ ነው የሚሉት። የሌላን በመቀበል የሌላን ጸጋ በመካፈል ቁጭ ብሎ በመማር አያምንም። ሁሉ ነገር ወደሱ እንዲመጣ እንጂ አብሮ ሼር ማድረግ አንተ ውስጥ አሪፍ ነገር አለ ብሎ ማመንን አይፈልግም።
ይሄ ደግሞ የክርስቶስ ትምህርት አይደለም። ግለኛ ነው የሚያደርገው። ህብረትን ይመታል። የትዕቢት መንፈስን ይከታል። ትዕቢት ደግሞ ውድቀትን ያመጣል። ይሄ እንዳይመጣባቸው የፊልጵስዩስን አማኞችን በትህትና እንዲኖሩ ክርስቶስ እንዴት ማን እንደነበረና ምን እንደሆነ ይነግራቸዋል። እንዴት እስከ መስቀል ሞት ድረስ እንደታዘዘ። ኢየሱስ አዞ አይደለም ያዳነን፣ ታዞ ነው። አሜን ትላላችሁ? አዞ ቢሆን ኖሮ እንደዚህ ያለ ሰይፍ ይዞ አልመጡም፣ ጎመድ ይዞ አልመጡም። ማንን ትፈልጋላችሁ ሲላቸው የናዝሬቱ ኢየሱስን እኔ ነኝ ሲላቸው ምን አሉ? ወደቁ። ታዲያ የወደቀ ሰው እንዴት ያሸንፈዋል? አየ ዕዳ የሚከፈለው ሙታን ሲያስነሳ አይደለም፣ እውር ሲያበራ አይደለም፣ ለዛ ሁሉ አይሁዳዊ ሲሰብክ አይደለም። ዕዳ የሚከፈለው እኛና አይሁድ እንኳን የተገናኘ ነው። ጠቡ የቆመው እዚህ ጋር ነው። ስለዚህ የእግዚአብሔር የመጨረሻው ጎሉ መስቀሉ ላይ ነው። መስቀል ማለት ይኸውላችሁ፣ መስቀል ማለት ምሕረትና ጀስቲስ፣ የእግዚአብሔር ጀስቲስ የታየበት ነው። እስከዛ ድረስ ያወረደው ምንድነው? ትህትና። የነሱን ህይወት እኔ ዊሽ ነው አለ፣ ምኞቴ ነው አለ፣ ደስታዬ በጣም ሀብታም ስትሆኑ አይደለም አለ። ደስታዬ ምድር የምትፈልገው ነገር እናንተ እጅ ላይ ሲገኝ አይደለም አለ። ደስታዬ በአንድነት ስትኖሩ፣ በፍቅር ስትኖሩ፣ በህብረት ስትኖሩ፣ ለገባችሁ ዓለም ተሰብስባችሁ ያንን ዓለም ስትከፋፈሉ ደስ ይለኛል አለ። ስለዚህ ይሄን ደግሞ እንዲመታ የሚያደርገው ነገር ደግሞ አንዱ ምንድነው አለ? ራስ ወዳድነት ነው አለ። ራስ ወዳድነትን ከመካከላችሁ አጥፉ አለ። ከንቱ ውዳሴን ከመካከላችሁ አጥፉ አለ። ትህትና ያስፈልጋችኋል፣ ህብረት ያስፈልጋችኋል አለ። ሌሎችን ከሌሎች ጋር መካፈል አይከብዳችሁም። ለዚህም ልንገራችሁ፣ ዮሐንስ ወንጌል ምዕራፍ 13 ያዙልኝ። ዮሐንስ ወንጌል ምዕራፍ 13 አስገራሚ ቀን፣ ወደ አባቱ የሚሄድበት ሰዓት እንደደረሰ አውቆ የሚል ቃል የለም? ዮሐንስ ወንጌል ምዕራፍ 13 ተመልከቱ። ዮሐንስ ወንጌል አሁን ይኸውላችሁ፣ ትሁት መሆን የከበዳቸው ሰዎች የመኖር ዋስትናቸውን በትክክል ያላረጋገጡ ሰዎች ናቸው። ሁሉን ነገር ወደ ራሳቸው መጎተት የሚፈልጉ ሰዎች፣ ነገርን ራሳቸው እንዳመጡ የሚያምኑ ሰዎች ናቸው። መጽሐፍ ደግሞ ሲናገር ያለኔ ምንም ማድረግ ሁሉን ነገር በሱ እንደሚደረግለት የሚያምን ሰው ትሁት መሆን አይከብደውም። የሙሴ የግብፅን ጥበብ ሁሉ መማሩ ትህትናን አላስጣለውም። አሁን ልምጣላችሁ። ዮሐንስ ወንጌል ምዕራፍ 13 ላይ ወደ አባቱ መሄድበት ሰዓት ደረሰ አይደል የሚለው? ከዛ ማበሻ ይዞ ተነሳ ይላል። ለምንድን ነው ማበሻ ይዞ የተነሳ ሲባል ዮሐንስ ወንጌል ምዕራፍ 13 ላይ 3 ነገር ታገኛላችሁ። ምን ታገኛላችሁ መሰላችሁ? የሚገርም ነገር ታገኛላችሁ። ራት ሲበሉ ዲያብሎስም በስምዖን ባስቆሮቱ በይሁዳ ልጅ ላይ ሐሳብ አስገባበት ካስታወሳችሁ። ከዛም ኢየሱስ ያደረገውን ነው የምነግራችሁ። ይላል ቁጥር 3 ላይ ኢየሱስም አብ ሁሉም በእጁ እንደሰጠው አያችሁ፣ ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ተነሳ ይላል። ነገሩን እግዚአብሔር እንደሰጣችሁ ካወቃችሁ አትፈሩ። አያችሁ፣ ኢየሱስም አባቱ ሁሉን ነገር በእጁ፣ እዛ ዙሪያ ያሉት በሙሉ ፈልገው አይደለም የመጡት፣ አባቱ ሰጥቶት ነው። አሜን። እግዚአብሔር ነገሮችን እንዳስገዛላችሁ ከገባችሁ የትህትና መንፈስ አይጠፋባችሁ። ከዛ ማበሻ ይዞ ተነሳ ይላል። የሁሉንም እግር ምን ማለት ጀመረ? ማጠብ ጀመረ። ለምን? በማጠቡ አያንስም። አባቱ እንደሰጠው ያውቃል። አግባብቷቸው በሲስተም በብላት በተለያዩ መንገድ አይደለም ያመጣቸው፣ አባቱ ነው ያመጣቸው። እንደውም ዮሐንስ ወንጌል 17 ላይ ሲጸልይ አንተ የሰጠኸኝ ልጆች አለ። የተሰጡት ናቸው። ስለዚህ አባቱ ነው የሰጠው። ሰጪው እስካልተለወጠበት ድረስ ለዘላለም ከሱ ጋር እንደሚኖሩ ያውቃል። ዝቅ ማለት አልከበደውም። ዝቅ ማለቱ እንደመደፈርና እንደመለመድ አልወሰደም። አባቱ እንደሰጠው አውቆ ይልና መጽሐፍ ቅዱስ ማበሻም አነሳ እግራቸውንም አጠበ ይላል።
ከዛስ እግራቸውን ለምንድን ነው ማጠብ የፈለገው? ወርዶ መምህርና ጌታ ትሉኛላችሁ፣ የኔ እግር ማጠብ መምህርነቴም ጌትነቴንም አይወስድብኝም አለ። እንደዛ ሆኜ ወርጃለሁ አለ። የእናንተን ነገር ለመቀበል ቆሻሻቸውን ለማራገፍ አልከበደኝም አለ። መምህርነት አለ፣ ጌታ ነኝ አለ። ነገር ግን አልከበደኝም። መምህርና ጌታ ሆኜ እግራችሁን ካጠብኩ አለ፣ እናንተም እርስ በርሳችሁ ተጣጠቡ አላቸው። እርስ በርሳችሁ ተጣጠቡ አላቸው። እንደውም ጴጥሮስ አታጥበኝም ሲለው እድል ፋንታ ከኔ የለም ወግድ አለው። እንግዲያስ ካጠብከኝ ሁለመናዬን አለው፣ የሚያስፈልግ እግርህ ነው አለው፣ ሌላው ንጹህ ነው አለው። እንግዲህ ምን አይነት መንፈሳዊ አስረጅነት እንዳለው ገብታችሁ አጥኑ፣ በደንብ ታገኙበታላችሁ። ለምንድን ነው እላችሁ? ክርስትና ብዙ ዓመት በመቆየት አይደለም ውጤት ያለው። በክርስቶስ ኢየሱስ የነበረው ሐሳብ በእናንተ ውስጥ ከሆነ ክርስትናን ትኖሩታላችሁ። ትልቁ ነገር የክርስትና ተግዳሮቱ እድሜ መቁጠር ሳይሆን ያ ሐሳብ እናንተ ውስጥ መኖሩ ነው። ምን ይላቸዋል? በክርስቶስ ኢየሱስ የነበረ ይናገርና ቁጥር 5 ላይ ነው ኪው ያለው ቁልፉ። የፊልጵስዩስ ምዕራፍ 2 ቁጥር 5 ነው። በክርስቶስ ኢየሱስ የነበረው ሐሳብ በእናንተ ውስጥ ይሆናል። በቃ አለቀ። ለምን መውረድ አልከበደውም? ወርዶ ነው ያዳናችሁ እያለ ነው። እናንተ ስሙኝ ንገራችሁ፣ በጌታ በኢየሱስ እዩኝ፣ እስከ መስቀል ሞት ድረስ ታዘዛ የሚለው ከዛ ምን ሆነ? ከዚህም የተነሳ ይላል እግዚአብሔር ከስም ሁሉ በላይ ስም ሰጠው ይላል። አሁን ሌላ መዳኛ የለም፣ አንድ ስም ነው የሚሰራው። ሃሌሉያ! መታዘዝን ፈጸመው። እናንተ አለመታዘዝን በመታዘዝ ተበቀለው። በመታዘዝ ውስጥ ሞት ነበረ። ስለዚህ የፊልጵስዩስ አማኞች ምንድነው የሚነግራቸው? ለአንድነትና ለትህትና እንዲተጉ ይነግራቸዋል። አንድነትና ትህትናን የሚያመጣው ምንድነው ካላችሁኝ ሐሳብ ነው። ወገኖቼ ዛሬ በእርግጠኝነት ልነግራችሁ ፈልገው እናንተን የሚጥላችሁም የሚያነሳችሁም ሐሳብ ነው። ሐሳብ ያነሳችኋል፣ ሐሳብ ይጥላችኋል። ለምሳሌ ምዕራፍ 13 ላይ ዮሐንስ ወንጌል ምዕራፍ 13 ላይ ራት በልተው ከተነሱ በኋላ ያስቆሮጡ ይሁዳ ላይ ምን ገባበት ይላል? ሐሳብ ገባበት። ሐሳብ ነው ሰይጣን ያስገባበት። ምን የሚለውን ንጹህን የእግዚአብሔርን በግ ምን በለው ይላል? ሽጠው የሚል ሐሳብ ፈጥኖም ወጣ አይደል? ተለያቸዋል። ፈጥኖም ወጣ እኮ። መጀመሪያ ሐሳብ ውስጡ ነበር፣ ያንን ነገር አስተናገደው። ትሁት ለመሆንም አንድ ያስፈልጋቸዋል። ምን ያስፈልጋቸዋል? ይሁዳ ኢየሱስን ለመሸጥ ሰይጣናዊ ሐሳብ ገብቶበት ነው የተንቀሳቀሰው፣ ድራይቭ አደረገው። እናንተም የኢየሱስን መልክ ለመምሰል አንድ ነገር ያስፈልጋቸዋል፣ የኢየሱስ ሐሳብ። አረ አሜን በሉ። ይኸውላችሁ ስሙን እንገራችሁ፣ እግዚአብሔር ካፍንጫችሁ አይነሳም፣ የሚነሳው ከሐሳባችሁ ነው። የሁሉ ነገር የብሌሲንጋችሁም የውድቀታችሁም ደጅ የቱ ጋር ነው ካላችሁ ሐሳባችሁ ነው። በክርስቶስ ኢየሱስ የነበረው ሐሳብ በእናንተ ውስጥ ሲኖር እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደሚገባው ነገር አልቆጠረም። የባሪያ መልክ የያዘ በሰው ምሳሌ ሆኖ ራሱን አዋረደ፣ እስከ መስቀል ሞት ድረስ የታዘዘ ሆነ። ከዚህም የተነሳ እግዚአብሔር ያለ ልክ ከፍ ከፍ አደረገው። እስኪ ላሳያችሁ፣ ስለ ሐሳብ አንዳንድ ነገር ልንገራችሁ። ዜና ላይ እስራኤል እንደዛ ጊዜ ፕሮስፐር አድርጋ አታውቅም፣ እንደዛ ጊዜ በልጽጋ አታውቅም። ከሰለሞን በኋላ በጣም ትልቅ ብልጽግና የታየው በኦዚያን ዘመን ነው። ይሰማችሁ ነው? ኦዚያን ዘመን ነው። ኦዚያን እስራኤልን አበልጽጓታል። ኦዚያን ለምን? በአባቱ በአሜስያስ ፋንታ ነው ዙፋን ላይ የተቀመጠው። በአባቱ በአሜስያስ ፋንታ ዙፋን ላይ ከተቀመጠ በኋላ 52 ዓመት ነው እስራኤልን የመራት። 52 ዓመት እስራኤልን ሲመራት ኤላት የምትባለውን የይሁዳ የገጠር ከተማ ወደ ራሱ መለሰ። ከዛ በኋላስ ለ52 ዓመት ዙፋን ላይ ተቀምጦ ምንም ያመጣው ነገር የለም። ነገር ግን አንድ ዘካርያስ የሚባል ቶራቱን የሚያስተምር ሰው መጣ በምድሪቷ ላይ። እግዚአብሔርን መፍራት ማስተማር ጀመረ ከሕጉ። ኦዚያን ሰማ። ይሄ ወንበር 52 ዓመት ተቀምጬ ምንም አላደረኩበትም አለ። ትልልቅ ፕሮጀክት ውስጡ አለ፣ ግን ክንዋኔ ጠፋ። ስለዚህ አንድ ነገር ላድርግ አለ። እስከ ዛሬ ብዙ ነገር ፈልጌያለሁ አለ። አሁን የሚፈለገውን ልፈልጋለሁ።
ከዛ ከወንበሩ ወርዶ በቀጥታ ዘካርያስ እግር ስር መጥቶ መማር ጀመረ። ምን መማር ጀመረ? እግዚአብሔራዊ ሐሳብ። እስኪ እግዚአብሔራዊ ሐሳብ በሉ እስኪ። እግዚአብሔራዊ ሐሳብ መማር ጀመረ። ይሄ ዘካርያስ የሚባለው ደግሞ ቶራቱን የሚያስተምር ነው። ከሚያስተምራቸው ከቶራቶቹ ክፍል በጣም ትኩረት ሰጥቶ የሚያስተምረው እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ያስተምራቸዋል ከሕጉ እየጠቀሰ። ዘካርያስ ያስተምራል፣ ኦዚያን ይማራል። ንጉሱ ኦዚያን ዘካርያስ ያስተምራል፣ ንጉሱ ኦዚያን ይማራል። ሲያስተምረው ሐሳብ እየጨመረበት ሐሳብ እየጎለበተ ምን ሐሳብ? እግዚአብሔራዊ ሐሳብ፣ አምላክ የሚፈልገው ሐሳብ የሱ እየወጣ የእግዚአብሔር እየገባ። እንዲህ ልባርካችሁ፣ የናንተ ወጥቶ የእግዚአብሔር እናንተ ውስጥ ይጨመር። ጩውና እስኪ አሜን በሉ እስኪ። እየተጨመረ እየበዛ መሄድ ጀመረ። ከዛ አሳቱሉ በዚህ ሰዓት ነገር እየጎለበተ ሲመጣ ተንበረከከ። ምን አይነት አንበረካክ? እንዲህ አለ። እግዚአብሔርን መፍራት ባስተማረው በዘካርያስ ዘመን እግዚአብሔርን ለመፈለግ ልብ አደረገ ይላል። አየ እግዚአብሔርን መፈለግ እስከ ዛሬ አለ ያልተሳካልኝ ብዙ ነገር ፈልጌ ነዋል። አሁን አለ ብዙ ነገር አልፈልግም። የሚፈለገውን የፍጥረትን ፈጣሪ የፍጥረትን ጌታ ወንበሩን የሰጠኝ ያቀናልኝ ጤና የሰጠኝን እሱን ፈልጋለሁ አለ። ከእግዚአብሔር ጋር ራመዳለሁ አለ። ከእግዚአብሔር ጋር ገባለሁ አለ። እባርካቸዋለሁ። ከእግዚአብሔር ጋር የምትራመዱበት ከእግዚአብሔር ጋር የምትገቡበት እግዚአብሔራዊ ሐሳብ ውስጣችሁ ይግባ። የክርስቶስ ትምህርት እናንተው ሲሆን ስሙኝ፣ የህብረት መንፈስ፣ የአንድነት መንፈስ፣ የትህትና መንፈስ። ወንድሞቼ ስሙኝ፣ ሰይጣን እንኳን ሰይጣን ሆኖ የሰራው ተለያይቶ አይደለም፣ አንድ ሆኖ ነው። ሰይጣን እንኳን መለያየት አይችልም። አንተ ሰይጣን ሆኖ ስራቸውን መንግስታቸውን እርስ በርሳቸው የምትለያይ መንግስት አትጸናም ነው የሚለው። እና ልመለስላችሁ፣ ይሄ ሰውዬ እግዚአብሔራዊ ሐሳብ ሲገባበት እግዚአብሔርን ለመፈለግ ልብ ባደረገ ጊዜ ይላል። ልብ አደረገ። በቃ በኢየሱስም ይጸጋ ይሰጣቸው። ልብ ሲያደርግ ምን ሆነ? እግዚአብሔርን በፈለገ ጊዜ ይልና እግዚአብሔርም ነገሩን ሁሉ አከናወነለት። ነገሩን ሁሉ ስንት የ52 ዓመት የተሸከመውን በደቂቃ መግባት ጀመረ። ነገሮች ራሳቸው መሰካካት ጀመሩ። ለምን? ከእግዚአብሔር ጋር መራመድ ጀመረ። ከእግዚአብሔር ጋር መግባት ጀመረ። ከእግዚአብሔር ጋር መውጣት ጀመረ። እግዚአብሔራዊ ሐሳብ ውስጡ በዛ። በጌታ በኢየሱስ ስም ጌታ የሚወደው ሐሳብ በእናንተ ውስጥ ይብዛ። ከዛ ምን ሆነ መሰላቸው? ወጣ የሚል ቃል አለ። 52 ዓመት እስራኤል ሀገር ነው የተቀመጠው። ወጣና የአዛጦንና የፍልስጤምን ከተሞችን አፈረሰ ይላል። የጌትን ከተሞች አፈረሰ። ጌት ማለት እኮ ጎልያድ የወጣበት ከተማ ነው። እንደውም መጽሐፍ ቅዱስ ኃያላን እንዴት ወደቁ የሚለውን ቃል መጽሐፍ ስታነቡ አንደኛ ሳሙኤል ምዕራፍ 2 ላይ ሁለተኛ ሳሙኤል ምዕራፍ 2 ላይ በጌት አታውሩ በአስቆላናም አትናገሩ ይላል። ጌት ማለት የእግዚአብሔር ጠላት የሚወጣበት ነው። ከእግዚአብሔር ጋር ሲሆን ጭፍራ አይደለም የመታው፣ ዋና ከተማ ነው የመታው። አፈረሰ ይልና በዛም ከተሞችን ሰራ ይላል። የጠላት ከተማ ላይ የራሱ ከተማ አደረገ። ለምን? ረድኤት መጣ፣ በረከት መጣ፣ ብሌሲንግ መጣ። ለዚህ እኮ ነው እጄ ከማዳን አላጠረችም የሚለው፣ ጆሮዬስ ከመስማት አልደነቆረ። በእናንተና በእኔ መካከል ግን ምን ለይቷል? ሐሳብ። ይኸውላችሁ እናንተ ጋር ያለው አምላክ ኦልማይቲ ነው። ማንም ሊቋቋመው አይችልም። አረ ጩውና እስኪ አሜን በለኝስ። ሁሉን የሚችል አምላክ ነው እናንተ ጋር ያለው። ይችላል፣ ይሰራል፣ የሚሰራ አምላክ ነው። ጳውሎስ እኔ ስለ ጻፍኩላችሁ ሳይሆን አንድ ነገር እንድታውቁ ፈልጋለሁ። የሃይማኖቶቻችሁን እንደ ደመና በዙሪያችሁ ምስክር ቢኖሩም ግን አንድ ነገር እወቁ አላቸው። የሃይማኖታችሁን ራስና ፈጻሚ ኢየሱስ ክርስቶስን ተመልከቱ እያላቸው ነው። በክርስቶስ የነበረውን ሕይወት ዘርዝሮ የሚያስቀምጥላቸው አንድ ነገር ልትመለከቱ ይገባል። አንድ ነገር ማየት አለባችሁ። ማየትም መመልከትም ያለባችሁ ክራይስትን ነው። እሱ የት ነበር? አሁን እንዴት ሆኖ ነው እናንተን ያዳናችሁ? የናንተ አባት፣ የናንተ ወንድም፣ የናንተ በኩር ወንድም እንዴት እንደሆነ ይነግራቸዋል፣ ያሳያቸዋል። እቺ ቤተ ክርስቲያን በአንድነት መንፈስ የበለጸገች ትሆን። አረ ጮና አሜን በለስ። የማንንም ነገር የማያጠለሹ እንትና ሲሰራ ከጎኑ የሚቆሙ ከነሱ በቀር የሌላው ደስ የማይላቸው ሰዎች። ይሄ እንደዚህ አይነት መንፈስ መጥፎ መንፈስ ነው። አንድነትን ይመታል።
ለወንጌል ያላችሁ ማበርተኝነትን እንትን ያደርገዋል፣ ይሰነጣጥቀዋል፣ ያፈራርሰዋል። ሳምንት አንድ ነገር አሳያችኋለሁ። ሐሳብ የጣላቸውና ሐሳብ ያነሳቸውን ሰዎች አሳያችኋለሁ። ከመጽሐፍ ቅዱስ በርብሬ አውጥቼ አሳያችኋለሁ። ለምን አሁን ያለችኝ 8 ደቂቃ ነው። ኢየሱስ ያድናል። እስኪ አማኝ አሜን ይበል። የፊልጵስዩስ አማኞች አላቸው እናንተ ለኔ አንደኛ እናንተ ሳስብ አመሰግናለሁ፣ ሁለተኛ ደስታዎቼ ናቸው። ለምን? የወንጌል ተካፋይ ናቸው። የፊልጵስዩስ አማኞች አቤት መስቀሉን ተሸክማችኋል። መስቀል አልባ ክርስትና አይደለም ያላችሁ። እንድታምኑ ብቻ አይደለም፣ መከራንም እንድትቀበሉ ተጠርታችኋል። ስለዚህ መስቀሉን ተሸክማችኋል። ይሄም ቢሆን አንድ ነገር ግን ያስፈልጋችኋል። ስትኖሩ አብራችሁ አንድ ነገር ያስፈልጋችኋል። እሱ ከሁሉ በልጦ እንዴት ወርዶ እንዳዳናችሁ መውረድ እንዳልከበደው እናንተም ወርዳችሁ ኑሩ እያላቸው ነው። ትሕትና ያስፈልጋል አለ። ኢየሱስ ጌታ ነው። ስሙኝ፣ ጸጋ እንዲገለጥ ትፈልጋላችሁ? የእግዚአብሔር ክብር እንዲመጣ ትፈልጋላችሁ? መንፈስ ቅዱስ የወረደው እኮ ሐዋርያቱ በአንድ ልብ ሲጸልዩ፣ አንድ ልብ ባለበት ቦታ ጸጋ አለ። ሃሌሉያ! ኢየሱስ ጌታ ነው። አንዴ በቴሌቪዥን ምን አየሁ መሰላችሁ? 2 ውሾች በጣም ደስ የሚል ነገር ያደርጋሉ፣ እየተላፉ ምናምን ደስ ይላል። እና ናቹራል ጂኦግራፊ ላይ ነው። በጣም ደስ ይላል እያየው። እንግዲህ እንድንማር ነው መሰለኝ ያንን እንትን ያደረጉት። ወዲያው እንደዛ እንትን የሚሉ ውሾች ስጋ መሃላቸው ተወረወረ። በደቂቃ ረጅም ሲላፋፉ የነበረው ነገር ጠፋ። በቃ ሊጫረሱ። ፍቅራችን ያለ ግብዝነት ከሆነ ምንም ነገር ቢመጣ ተለወጡ። ሃሌሉያ! ኢየሱስ ጌታ ነው። ስለዚህ ጳውሎስ ሚና ደስታዬን ፈጽሙልኝ። በምን? በአንድ ሐሳብ ተስማሙ፣ በፍቅር ሁኑ፣ ለወገን ይጠቅማል በማለት በከንቱ ውዳሴ አትመላለሱ። የላቀ አንድነት በእናንተ ውስጥ ሊታይ ይገባል። ያኔ የእናንተን አንድነት አይተው ለአሕዛብ ብርሃን መሆን ትችላላችሁ። ለአሕዛብ መልእክት መሆን ትችላላችሁ። ለአሕዛብ ረፍት መሆን ትችላላችሁ። በጌታ በኢየሱስ ስም እግዚአብሔር የረፍትን መንፈስ እዚህ ቤት ያፍስስ። አሜን ትላላችሁ? ሰው ታውቃላችሁ፣ ሁሉም ግለኛ ነው። አሁን እኛ ቤት የተከለከለ አንድ ነገር አለ። እኛ ቤት እውነት እኛ ቤት ስትመጡ ተከልክሏል። በቃ ዋይፍ ከልክላለች። አየች ዮቤድም ይመጣል፣ ሞባይሉን ይዛል። እኔም እመጣለሁ፣ ሞባይል። እናንተ እኮ ቤት ውስጥ አይደላችሁም ማለት። አሁን እኛ ቤት ተከልክሏል። አንድነት ጠፍቷል። ሁላችንም አብረን ቁጭ ያለው ግን የለንም፣ ሄደናል። እኔም ሰባኪ እንትና የሚባል ሰባኪ ስብታ ትልናል። አሁን ሁላችን ቤት ስንገባ ዋይፍ ነው በር ላይ ትቀበላለች። ሁሉም ይቀበላል። እንፈላለጋለን። እናንተ ከዛ በኋላ ስንት ነገር ተያየን። ለካ ሞባይል ተደባብቀን ነው በሰላም ይኖር ነው። ኧረ ጉድ! ከዛ እየተቀረፈ መምጣት ጀመረ። ሃሌሉያ! የአንድነት መንፈስ በቤተ ክርስቲያን፣ በኳየር፣ በእያንዳንዱ ዲፓርትመንት ውስጥ መንፈስ ቅዱስ ያብዛ። እስኪ አሜን በሉ። እስኪ ለመሳያቸው የጥንካሬ ቦታ የቱ ጋር ነው ካላችሁኝ እዚህ ጋር ነው። የኃይል ቦታ የቱ ጋር ነው ካላችሁኝ እዚህ ጋር ነው። የጸጋ ቦታ የቱ ጋር ነው ካላችሁኝ እዚህ ጋር ነው። የብርታት ቦታ የቱ ጋር ነው ካላችሁኝ እዚህ ጋር ነው። ስሙኝ፣ አሮን አውርቶ ብረት እንደዚህ ይጣመማል። እግዚአብሔር እንደዚህ ያለው እኔ አንደበቴ ምንድነኝ ያለ ሙሴ ሲናገር አንደበቴ ኮልታፋ ነኝ አለ። ትብ አይደለም ያለው። ትብ ማለት ተናጋሪ ማለት ነው። ኮልታፋ ነኝ መናገር አልችልም እያለው ነው። እግዚአብሔር እንዲህ ያለው ወንድም አሮን በደንብ እንደሚናገር አውቃለሁ አለ። አይደለም ሰው፣ እግዚአብሔር ራሱ የአሮንን ንግግር ያውቃል። ታዲያ አሮንን ለምን አልመረጠውም? ኖ በምድር ላይ እንደ ሙሴ አይነት ትሁት የለም። እግዚአብሔር ከንግግር አይነሳም ከልብ እንጂ። ሃሌሉያ!
ለማን ምን መስጠት እንዳለበት ያውቃል እሱ። ግን ወንድም እጅ ላይ ሲታይ እግዚአብሔር ይመስገን የሚል ልብ መለኮት በኢየሱስ በእናንተ ላይ ያፍስስ። እናቴ እንዲህ ትለኛለች፣ አንተ ጤነኛ መሆንን የማረጋግጠው ልጄ ትለኛለች፣ አንተ የሰውን ደስታ መደሰት ስትችል ነው አለች። እየሰማችሁ ነው? የሰውን ደስታ መደሰት እንደውም ቀዳዳውን የሚፈልግ በምን በኩል? በጌታ በኢየሱስ ክርስቶስ። ምዕራፍ 4 ላይ የተፈጠረው ችግር ምዕራፍ 2 ላይ ለጳውሎስ ረፍቱ ናቸው፣ መስቀል ያለው ህይወት አላቸው፣ ግን አንድነት ሊመታ ነው። ጳውሎስ ተመለከተው። ስለዚህ ጳውሎስ ምዕራፎቹ ሲጽፍ አይደለም ነገሩን ያወቀው፣ ሳይጽፍ በፊት ያለውን ችግርም ያውቃል። ስለዚህ መልስ እየሰጠ ነው እየመጣ የነበረው። ዛሬም አንድነትን የሚያጠፋ መንፈስ ይመታ። አሜን። የአንድነት ጠላት ወገኖቼ ስሙኝ ንገራችሁ፣ ለኛ ትልቅ የተቀበለው ህይወት ነው። ለኛ ትልቅ የተቀበለው ብርሃን ነው። ያ ብርሃን ደግሞ እንደዚህ ብሎ ነው፣ በክርስቶስ ትምህርት የማይኖር አብና ወልድ የለውም ነው የሚለው። የክርስቶስ ትምህርት ደግሞ አንደኛው በፍቅር እንድንኖር ነው የሚያደርገው፣ ሁለተኛው በህብረት እንድንኖር ነው የሚያደርገው፣ ሶስተኛ የትህትና መንፈስ ይሰጠናል። እናንተ የመንፈስ ፍሬዎችን በእኛ ህይወት ውስጥ ያበዛል። ተነስተን እንጸልይ።